ማስተር አብነት በጠና ታመመ። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚችልም ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚችልም በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት በማህበራዊ ሚዲያ ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን በይፋም ገልጿል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህሙማኑን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎች ለህክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይህ ህመም በምርመራ አይገኝም። ራሴን እያጣሁ በስነ ልቦናም እየተጎዳሁ ነው ብሏል። ማስተር አብነት ማንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውና በህክምና ይህ ነው የማይባል ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከእሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነም ተናግሯል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግቷ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁም ብሏል። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለትም ጠይቋል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ የሚያገኘው ማስተር አብነት ዛሬ ላይ ለተቸገረ ድምጽና የተስፋ ድልድይ በሆነ በፌስቡክ ላይ 1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። የኢፌዴሪ መከላከያ ሰራዊት የክፍለ ጦሮች የሰላምን አማራጭ ባልተቀበሉ ጽንፈኞች ላይ እርምጃም ወሰዱ። የሰሜን ምስራቅ እዝ ክፍለ ጦሮች በሰሜን ወሎ ዞን ገዳን ወረዳ ሲንቀሳቀስ በነበረው ጽንፈኛ ቡድን ላይ እርምጃ በመውሰድ ከህዝቡ ዘርፎ ሲጠቀምባቸው የነበሩ አምቡላንስ፣ ሞተር ሳይክል እና ባጃጅ መያዙንም የኮር አዛዥ ብርጋዴር ጀነራል ጣሂር ሳህሌ ተናግረዋል። የሰላም ጥሪውን ተቀብለው ወደ ሰላም ላይ የሚመጡ ታጣቂዎች በር ክፍት መሆኑን የገለጹት ጀነራል መኮንኑ የሰላም አማራጭን ባልተቀበሉና የህዝብን ሰላም በሚያሳጡ ላይ የሚወሰደው እርምጃ እንደሚቀጥልም ተናግረዋል። በተመሳሳይ በሰሜን ምስራቅ እዝ አንድ ሬጅመንትም የሰራዊት አባላት በሰሜን ወሎ ዞን ዋላ ወረዳ ነፍሱን ለማቆየት በሚሽሎከለከው ጽንፈኛ ቡድን ላይ የተጣና ዘመቻ በማድረግ በርካታ ኃይሉንም በመምታት የቡድን አባላት ከነሙሉ ትጥቃቸውም ተማርከዋል። በተያያዘም በደቡብ ጎንደር ዞን የተሰማራው ክፍለ ጦር ህዝቡንም በመዝረፍ በማንገላታት እያሰቃየ በሚገኘው ዘራፊ ቡድን ላይ እርምጃ መወሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል አሰጋ አክለም ተናግረዋል። የክፍለ ጦሩ አዛዥ በወረዳው ውስጥም የተሽለኮለከው የቆየው ጽንፈኛ ቡድን የዘረፋቸው ሲንግል ጋቢና ተሽከርካሪ፣ ሞተር ሳይክል፣ ከታጠቃቸው ክላሽም ኋላ ቀር መሳሪያና ቦምብ ጋር መማረክ መቻሉንም ገልጸዋል። የኢፌዴሪ መከላከያ ሰራዊት ወደ ቀጣይ መረጃ ስናልፍም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ የምርጫ ደህንነትና የጸጥታ ተቋማት ሚና በሚል ርዕስ የጻፉት መጽሐፍም ተመረቀ። መጽሐፉ ልዩ ልዩ የህብረተሰብ ክፍሎች ተደራሽ እንዲሆኑ በአማርኛ፣ በአፋን ኦሮሞ፣ በእንግሊዝኛ እና በፈረንሳይኛም ተዘጋጅቷል። ኮሚሽነር ዘላለም መንግስቴ የምርጫ ደህንነትና የጸጥታ ተቋማት ሚና መጽሐፍ ሽያጭ የሚገኘው ገንዘብ ጀግኖች ማዕከል ማገገሚያ የግንባታም እንዲውል አበርክተዋል። ኮሚሽነር ዘላለም መንግስቴ ለአማራ ክልል ጀግኖች ማዕከል ግንባታ የበኩላቸውን አስተዋጽኦ በማድረጋቸው የተሰማቸውን ደስታም ገልጸዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለመላው የክልሉ ፖሊስ ሰራዊት እንኳን ደስ አላችሁ ብለዋል። ወደ ቀጣይ መረጃ ስናልፍ በዚህ ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ እየተሰራ ነው ሲሉም ዶክተር ኢዮብ ተካልኝ ተናገሩ። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ማዕከላዊ ባንኩ እያከናወናቸው ያሉ የሪፎርም ስራዎች፣ የውጭ ምንዛሪ አስተዳደር ማሻሻያና አጠቃላይ የባንኩ
ዘርፍ ያለበትን ቁመና በተመለከተ ከዩቢሲ ጋር ቆይታ አድርገዋል። ዋጋን ለማረጋጋት ከብሔራዊ ባንክ ቁልፍ ተግባራት አንዱ መሆኑን የገለጹት ዶክተር ኢዮብ ተካልኝ ባንኩ የተገበረውም ጥብቅ የገንዘብ ፖሊሲ ከ30 በመቶ በላይ ደርሶ የነበረው የዋጋ ንረት ለከፍተኛ መጠን ማውረድ መቻሉንም ተናግረዋል። 2018 ዳር ወር አጠቃላይ የዋጋ ንረት 10.9 በመቶ መውረዱን ነው ያነሱት። የዋጋ ንረቱን በዚህ ዓመት ወደ ነጠላ አሃዝ ለማውረድ የተቀመጠውንም ግብ ለማሳካትም ባንኩ የሚተገብረውን ጥብቅ የገንዘብ ፖሊሲ ማጠናከሩ እንደሚቀጥልም ገልጸዋል። ብሔራዊ ባንክም የወለድ ምጣኔ በማስቀመጥም ኢኮኖሚያዊ ውስጥ ያለውን ገንዘብ በዚህ የሚመራበትን አዲስ አሰራር በሪፎርም ተግባራዊ ማድረጉንም አነስተዋል። በካፒታል ገበያ ስርዓት በባንኮች መካከል የገንዘብ ግብይት ከተጀመረ ወዲህ 1.1 ትሪሊየን ብር ከገበያ ውስጥ መሰብሰብ መቻሉንም ተናግረዋል። የኢትዮጵያ ብሔራዊ ባንክ ከሌሎች ሀገራት አቻ ተቋማት ጋር ተወዳዳሪ የሚያደርጉትን አዲስ አሰራሮችን በሪፎርም ተግባራዊ ስለማድረጉም ነው የገለጹት። በቀጣይ ብሔራዊ ባንክ ቁልፍ ተግባሩ የሆነውን ዋጋ ማረጋጋትም አጠናክሮ እንደሚቀጥልም ተናግረዋል። ወደ ቀጣይ መረጃ ስናልፍም በቀይ ባህር የጦር ስፍራ ለማቋቋም የተቃረበችው ሩሲያ ለቀጠናው ምን ይዛ ትመጣለች? በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብ ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ነው። ጥቂት የማይባሉ ሀገራት ከአሜሪካ፣ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አሰማርተው ለጥቅማቸውም ዘብ ቆመዋል። የሱዳን ውጭ ጉዳይ ሚኒስተር አሊ የሱፍም ባለፈው ዓመት የካቲት ወር ላይ እንዳስታወቁት የሱዳን ጦር የሚመራው መንግስትም ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታን በተመለከተ የመጨረሻ ስምምነት ላይም ደርሷል። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩት ተጽዕኖ ምዕራባውያን በአካባቢው ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግም፣ ሌሎች አገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘትም እየሰሩ ነው። ከነዚህ መካከል ሩሲያ ዋነኛው ሀገር ናት። ሩሲያ በአንጻራዊነትም ከምዕራባውያን በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢው ወታደራዊ ሰፈር የላትም። ባለፈው ዓመት የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይ እና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግም የተቃረበች ትመስላለች። ቀይ ባህር አፍሪካን፣ ኤሽያንና አውሮፓንም በአቋራጭ የሚያገናኝ ወሳኝ የባህር ንግድ እንቅስቃሴ መስመር ሲሆን በዚህ መተላለፊያ የሚከሰት እክልም ታላላቅ የምጣኔ ሀብት እንቅስቃሴዎች ላይ ከባድ ተጽዕኖ አለው። የዓለም ከፍተኛ መጠን ነዳጅ ተፈላጊ ማዕድናትና የኢንዱስትሪ ምርቶች በተለይ ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፍበት መሆኑ አገራት አይናቸው እንዲጥሉበትም አድርጓል። በምጣኔ ሀብትም ሆነ በወታደራዊ አቅሟ ከዓለማችን ሀያላን ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግም ዓመታትን ወስዶባታል። በቀይ ባህር ላይ ወታደራዊ ሰፈር ለመገንባት በአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር ስምምነት ላይ እንደደረሰችም የሚያመላክቱ ሪፖርቶችም እየወጡ ነው። ሱዳን 3 ዓመት ሊሞላው በተቃረበው ጦርነት ውስጥም ሆነ ከባድ ውድመትም ደርሶባታል። በጀነራል አልቡርሃን የሚመራው የአገሪቱ ጦር ሰራዊትም ከጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ጋርም እየተፋለመ ነው። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳን ግዛት የሚቆጣጠረው ጀነራል አልቡርሃን ቡድንም ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያ የምትፈልገውን ለመስጠት በሩንም ከፍቷል ነው የተባለው። ባለፈው ዓመት የካቲት የቀድሞ የሱዳን የውጭ ጉዳይ ሚኒስተር እንዳስታወቁት በሁለቱ ሀገራት በኩል የሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይልም ሰፈር በተመለከተም የሚደርሰው ስምምነት ላይ መግባባት ላይ መድረሱንም በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለው ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ የሚኖረው የመልሶ ግንባታ በሀገሪቱ ውስጥ መዋለ ንዋይን ለማፍሰስ ዝግጁ መሆኗንም አሳውቃለች።
በከባድ ጦርነት ውስጥ የምትገኘው አልቡርሃንም በአሸናፊነት ለመወጣት የሚያስችላቸውን ድጋፍ ለማግኘት ለሩሲያ የባህር ኃይልም ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመለክቱ መረጃዎችም እየወጡ ይገኛሉ። ሱዳን ለሩሲያ የባህር ኃይል ጦር ስፍራ ለመፍቀድ የተነሳቸውን በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተዘግቧል። ዋል ስትሪት ጆርናልም በቅርብ በወጣው ዘገባ የሱዳን ጦር በቀይ ባህር ላይ ለሩሲያ የጦር ሰፈር ሁነታን የሰጠው በምላሹም ከሩሲያ የጦር መሳሪያ ለማግኘት የተደረሰው ስምምነት መሆኑንም ጠቅሷል። ሪፖርቶች እንደሚያመለክቱት ይህ የሩሲያ የባህር ኃይልም ሰፈር ወደ 300 ወታደሮችን የሚይዝ ሲሆንም የሱዳን መንግስትና የክሪሚናሉ ስምምነት ለ25 ዓመት የሚዘልቅ ይሆናል። ሱዳን ትሪቢዩን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስትር አሊ ዩሱፍ ሱዳንና ሩሲያ የሩሲያን የጦር ሰፈር በተመለከተም ስምምነት ላይም ደርሰዋል ነው የተባለው። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለም ማለታቸውም ተዘግቧል። ከሳምንት በፊት በሞስኮ ይፋዊ ጉብኝት ያደረጉት የሱዳን የውጭ ጉዳይ ሚኒስትር ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በመሆንም በሞስኮ ጋዜጣዊ መግለጫም ሰጠው ነበር። የሱዳን መንግስት ዜና ወኪል የሆነው ሱና እንደዘገበውም የሱዳን የውጭ ጉዳይ ሚኒስትር ስለ ጉዳዩ መግለጫ ቢያወጣም የውጭ ጉዳይ ሚኒስትሩ ንግግር አላጣቀሰም። የውጭ ጉዳይ ሚኒስትር መግለጫም የሁለትዮሽ ግንኙነት በተመለከተም የተለያዩ ነጥቦችንም አነስቷል። ሁለቱ ሀገራት ስትራቴጂያዊ ግንኙነታቸውን ለማሳደግ ያላቸውን ቁርጠኝነትም ጠቅሰዋል። የሱና ዘገባ እንደሚያመለክተው የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሁለቱን አገራት ግንኙነት አወድሰው ሩሲያ ሱዳን በዓለም አቀፍ መድረኮች ትደግፋለችም ብለዋል። ሩሲያ ከአውሮፓውያን 2017 ጀምሮ ወታደራዊ ሰፈር ለመገንባት ሙከራ ስታደርግ የቆየች ሲሆንም ሁለቱ ሀገራት የመጀመሪያ ደረጃ ስምምነት ላይ የደረሱት ግን በ2020 ነው። ሆኖም ግን በምዕራባውያን ሀገራት ጫና ምክንያት የሱዳን ባለስልጣናት በስምምነቱ ወደፊት ለመግፋት ፍላጎት ሳያሳዩም ቆይተዋል። ሩሲያ በምትገነባው የባህር ኃይል ጦር ሰፈር ላይ አንድ ጊዜ 4 የጦር መርከቦችን ማሳረፍ የምትችል ሲሆን ይህ በኒውክሌር ኃይልም የሚንቀሳቀስ የጦር መርከቡንም የሚያካትት ነው። የሱዳን መንግስትም ከቅርብ ጊዜ ወዲህ ከሩሲያና ከኢራን ጋር እየተቀራረበ ነው። ከሱዳን ፈጥኖ ደራሽ ኃይልም ጦርነት ጋር በመሆኑም የገባው የሱዳን ጦር ድጋፍም በመፈለግ ከሁለት ሀገራት ጋር ያለውን ግንኙነትም አጠናክሯል። ባለፈው ዓመት ጥር ላይ ነዳጅ ከማውጣት እንዲሁም ከማጓጓዝ ጋር የውጭ ንግድ ጋር በተያያዘ ሱዳን ከሩሲያ ጋር የመግባቢያ ሰነድም ተፈራርማለች። ዋል ስትሪት ጆርናል ለጉዳዩ ቅርበት ያላቸው የሱዳን ባለስልጣናትን ጠቅሶ እንደዘገበው ሱዳን ሩሲያ በግዛቷ ውስጥም የባህር ኃይል የጦር ስፍራ እንድታቋቁም ይሁንታንም የሰጠችው በዚህ ዓመት ጥቅምት ላይ ነው። ከጦር ሰፈር ግንባታው በተጨማሪም ሩሲያ በሱዳን ውስጥ የነዳጅ ቁፋሮ እንድታደርግም የሚያስችል ስምምነትም ተካቷል። ሩሲያ በምላሹ በፈጥኖ ደራሽ ኃይል የድሮን ጥቃት እየተፈተነ ላለው የሱዳን ጦር ሰራዊት ዘመናዊ የአየር መቃወሚያ ስርዓት እንዲሁም ሌሎች የጦር መሳሪያዎችም ታቀርባለች። ኢንዲፔንደንት ሚሊታሪዎች የተባለ መጽሔትም ባለፈው ህዳር ወር መጨረሻ ላይ ባወጣው ዘገባ የሱዳን መከላከያ ሚኒስትር ሱ-30 እና ሱ-35 የተባሉ ሩሲያ ሰራሽ ተዋጊ ጀቶችን ለማግኘት ንግግር እያደረገም ይገኛል። ተዋጊ ጀቶቹ ለሱዳን የሚሰጡት ቀይ ባህር ላይም በሚገነባቸው የባህር ኃይልም ጦር ሰፈር ምላሽም ነው ሲልም መጽሔቱ አካቷል። በእርግጥ ይህ የሁለቱ ወገኖች ንግግርና ስምምነት ወደ ተግባር የሚሸጋገር ከሆነ በፖርት ሱዳን ላይ የሚቋቋመው የሩሲያ የባህር ኃይል ሰፈርም በአፍሪካ የመጀመሪያ ይሆናል። ይህ በሱዳን መንግስትና በሩሲያ መካከል የባህር ኃይል ጦር ሰፈር በቀይ ባህር ዳርቻ ለማቋቋም የተደረሰው ስምምነት አንድ ተጨማሪ ኃይልም አገርን ወደ ቀጠናው የሚያመጣ ነው። ነገር ግን ከቀይ ባህር ተጎራባች አገራት ሆነ ከምዕራባውያን በኩል አሉታዊም ሆነ በአዎንታዊ መልኩም የተሰማ ነገር የለም። ባለፈው ወራት ከፈጥኖ ደራሽ ኃይል በኩልም በተሰነዘረበት ከባድ ጥቃት ቁልፍ ይዞታዎች ያጣው የሱዳን ጦሩም የበላይነት ለማግኘትና የተነጠቃቸውን ግዛቶች መልሶ ለመያዝ ከሩሲያ ለሚያገኘው ወታደራዊ ድጋፍ ሲል የሚጠይቀው ሊፈጽሙ ይችላልም ተብሏል።
በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ 12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በአገሪቱ አንዳንድ አካባቢዎች ረሃብ መስፋፋቱም ተገልጿል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።